ሰገራ በሳምንት ውስጥ ከ3 ጊዜ በታች ነው የሚጸዳዱት። በየቀኑ የሚያደርጉት ልምድ የሆድ ድርቀት እንደሚያመጣ ያውቃሉ? ብዙዎቻችሁ እንደምታስቡት የሆድ ድርቀት ዋነኛ ምክንያት የምንላቸው እናንተ እንደምታስቡት አይደለም። ሰላም ጤና ይስጥልኝ። ለማታውቁኝ ዶክተር ከበደ ይልማ እባላለሁኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በዛሬው ርዕሳችን ስለምንድን ነው የምንመለከተው? ስለ ሆድ ድርቀት ነው የምንመለከተው። የሆድ ድርቀት ምንድን ነው? የሆድ ድርቀት ምክንያቶቹስ ምንድን ናቸው? የሆድ ድርቀትን እንዴት እናክም? የሆድ ድርቀት ካልታከምና ለረጅም ጊዜ ከቆየ የሚያስከትላቸው የተለያዩ የጤና ጉዳቶች አሉ። እነሱ ጉዳቶች ምንድን ናቸው የሚሉትን አብረን እንመለከታለን። አብራችሁ ይቆዩ። አሁንም ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በመጀመሪያ የሆድ ድርቀት ምንድን ነው የሚለውን ነገር እንመልከት። የሆድ ድርቀት ምንድን ነው? አንድ ሰው በሳምንት ውስጥ ከ3 ጊዜ በታች ሽንት ቤት የሚሄድ ከሆነ ወይም ሰገራውን የሚጸዳዳ ከሆነ አንደኛው የሆድ ድርቀት መገለጫ ነው። ሁለተኛው የሆድ ድርቀት መገለጫ ወይም የሆድ ድርቀት የምንለው መቼ ነው? ሰገራው በጣም ጠጣር ሲሆን፣ አንዳንዴ ደግሞ የፍየል በጠጥ የመሰለ ሰገራ ካላቸው እነዛ ሰዎች የሆድ ድርቀት እንዳለባቸው አመላካች ነው ማለት ነው። ሌላኛው ነገር ሽንት ቤት ሄደው ለመጸዳዳት መቸገር፣ ማማጥ ሲኖር ይህም የሆድ ድርቀትን ያሳያል። ሌላኛው ሽንት ቤት ተጸዳድተውም እንዳልተጸዳዱ የሚያስቡ ከሆነ እንዳልተጸዳዱ ፊል የሚያደርጉ ከሆነ ይሄም ምንድነው ማለት ነው? የሆድ ድርቀት ነው ማለት ነው። አንዳንዴ ደግሞ ሽንት ቤት ይሄዱና የሰገራ መውጫቸው እንደተዘጋ የሚያስቡ ከሆነ ለመጸዳዳት በሚሞክሩበት ሰዓት ላይ ምንም አይነት ሰገራ ማይመጣ ከሆነ ይሄም ምንድነው? የሆድ ድርቀት ነው ማለት ነው። በብዛት አሁን ላይ ብዙ ሰዎች በሆድ ድርቀት እየተቸገሩ ነው ያሉት። በጣም ብዙ ሰዎች ማለት ነው። በዓለማችን ከ15 እስከ 20% ሰዎች ይሄ ማለት ከመቶ ሰው ከ15 እስከ 20 ሰው በምን ይጠቃል ማለት ነው? በሆድ ድርቀት ይጠቃል ማለት ነው። በዋነኝነት በሆድ ድርቀት የሚጠቁ ሰዎች እነማን ናቸው? አዛውንቶች በሆድ ድርቀት ይጠቃሉ። ሴቶች በሆድ ድርቀት ይጠቃሉ። ነፍሰ ጡሮች በሆድ ድርቀት ይጠቃሉ። ነፍሰ ጡሮች በሆድ ድርቀት የሚጠቁት ለምንድን ነው? በነፍሰ ጡርነት ጊዜያቸው የሚመረት ሆርሞን አለ። ይሄም ሆርሞን ምን ይባላል? ፕሮጀስትሮን ይባላል። ይሄ ፕሮጀስትሮን ምንድን ነው የሚያደርገው? አንጀታቸው ዘና እንዲል ነው የሚያደርገው፣ ወይም ሪላክስድ እንዲሆን ነው የሚያደርገው። በዚህም ምክንያት ምን እንዲከሰትባቸው ያደርጋል? የሆድ ድርቀት እንዲከሰትባቸው ያደርጋል ማለት ነው። የሆድ ድርቀት ብዙዎቻችን ላይ ይከሰታል ብያቸዋለሁ። የሆድ ድርቀቱ ግን ለረጅም ጊዜ ከቆየ 3 ወርና ከዛ በላይ ከቆየ ምን እንለዋለን? ክሮኒክ ኮንስቲፔሽን እንለዋለን። ስለዚህ እንደዚህ አይነት ችግር ያለባችሁ ሰዎች ተያያዥ የሆኑ የጤና ችግሮችም ሊኖሩ ስለሚችሉ በአፋጣኝ ወደ ጤና ተቋም ሄዳችሁ መታየት መቻል አለባችሁ ማለት ነው። የሆድ ድርቀት የአንጀት ምክንያቶች አሉ። ከአንጀት ውጭ ያሉ የተለያዩ ህመሞችም የሆድ ድርቀትን ያስከትላሉ። አሁን የሆድ ድርቀትን የሚያስከትሉ ነገሮች ምንድናቸው ወደሚለው እንሄዳለን። የሆድ ድርቀትን የሚያስከትሉ ነገሮች ከአንጀት ጋር የተያያዙ ፕራይመሪ ኮዝ የምንላቸው አሉ። ከአንጀት ውጭ ያሉት ደግሞ የተለያዩ ህመሞች የሆድ ድርቀትን ሲያስከትሉ ሰከንደሪ ኮዝ እንላቸዋለን ማለት ነው። ፕራይመሪ ኮዝ ከምንላቸው የአንጀት እንቅስቃሴ ኖርማል ነው። ነገር ግን ሰዎቹ ያንን ሰገራ ለማስወገድ ወይም ሰገራ ለመጸዳዳት የሆድ ድርቀት እንዳለባቸው የሚያስቡ ከሆነ ይሄ አንደኛው ምክንያት ነው ማለት ነው። ፕራይመሪ ኮዝ ላይ ሁለተኛው ምክንያት የአንጀት እንቅስቃሴ የተገደበ ሲሆን፣ የአንጀት እንቅስቃሴ ቀስ እያለ አንጀታችሁ የሚንቀሳቀስ ከሆነ ምን ይከሰታል? የሆድ ድርቀት ይከሰታል። የሆድ ድርቀት በመከሰቱ ምክንያት ሰገራ እዛ ቦታ ላይ ምን ይሆናል? ይከማቻል። ሰገራ ሲከማች ደግሞ ሰገራ ሲወገድ ቆሻሻ ነው የሚወገደው። ያን ቆሻሻ በስርዓቱ ማናስወግደው ከሆነ እዛ ሰገራ ላይ ያለው ውሃ ይመጠጣል። እዛ ሰገራ ላይ ያለው መርዛማ ነገሮች ይመጠጡና ለተለያዩ የጤና እክሎች ይዳርጉናል ማለት ነው። ፕራይመሪ ኮዝ ከምንላቸው ሶስተኛው ምክንያት ምንድን ነው? ዳሌያችን አለ አይደለ? የሱ እታችኛው ክፍል ያሉ ጡንቻዎች በስርዓቱ ማይሰሩ ከሆነ ምን ይከሰታል? የሆድ ድርቀት ይከሰታል ማለት ነው። ከላይ የጠቀስናቸው ነገሮች ምንድናቸው? ፕራይመሪ ኮዝ የምንላቸው ወይም የመጀመሪያ ምክንያት የምንላቸው ናቸው። ለምን? ለሆድ ድርቀት ማለት ነው። ወደ ሌላኛው ምክንያት እንምጣ። የሆድ ድርቀት እንዲከሰት ሰከንደሪ ኮዝ የምንለው አለ። ይህም ቀጥታ ከአንጀት ጋር ግንኙነት የሌላቸው ነገር ግን በእነዚህ ህመም ምክንያት በእነዚህ ችግሮች ምክንያት የሆድ ድርቀት እንዲከሰት የሚያደርጉ ምክንያቶች ናቸው። እነዚህ ሰከንደሪ ኮዝ የምንላቸው የመጀመሪያው ምንድነው? አመጋገባችን ነው። አመጋገባችን በፋይበር የበለጸጉ ወይም በአሰር የበለጸጉ ምግቦችን ካልተመገብ ምን ይከሰታል?
የሆድ ድርቀት ይከሰታል። ውሃን በስርዓቱ ማንጠጣ ከሆነ ምን ይከሰታል? የሆድ ድርቀት ይከሰታል። ይሄ የመጀመሪያው ምክንያት ነው። ሁለተኛው ምክንያት ምንድነው? እንቅስቃሴ ማናረግ ከሆነ የአንጀታችንም እንቅስቃሴ የተገደበ ስለሚሆን ምን ይከሰታል? የሰገራ እዛ አንጀታችን ውስጥ የመጠራቀም ነገር ይከሰታል። ሰገራ ተጠራቀመ ማለት ደግሞ በስርዓቱ ማይወገድ ከሆነ እዛ ሰገራ ውስጥ ያለው ውሃው እየተመጠጠ ምን እንዲከሰት ያደርጋል? የሆድ ድርቀት እንዲከሰት ያደርጋል ማለት ነው። ሰከንደሪ ኮዝ ከምንላቸው ሶስተኛው ምክንያት ምንድነው? የሆርሞን ችግር ካለባችሁ፣ የተለያዩ ሜታቦሊክ ፕሮብለሞች ካሉባችሁ ምን ይከሰታል? የሆድ ድርቀት ይከሰታል። ከሆርሞን ችግሮች ውስጥ የመጀመሪያው ምንድነው? ሃይፖታይሮይዲዝም ወይም የታይሮይድ ሆርሞን የሚመነጨው በዝቅተኛ መጠን ከሆነ ምን እንዲከሰት ያደርጋል? የሆድ ድርቀት እንዲከሰት ያደርጋል። ሌላኛው የሆድ ድርቀት እንዲከሰት የሚያደርገው የስኳር ህመም ነው። የስኳር ህመም ያለባቸው ሰዎች ምን ይከሰትባቸዋል? የሆድ ድርቀት ይከሰትባቸዋል ማለት ነው። የሆርሞን ለውጥ ምንን ያስከትላል ብያቸዋል? የሆድ ድርቀት እንዲከሰት ያደርጋል። ለምሳሌ ነፍሰ ጡር ሴት ላይ ፕሮጀስትሮን የሚባለው ሆርሞን በብዛት በመመረቱ ምክንያት ምን ይከሰታል? የሆድ ድርቀት ይከሰታል ማለት ነው። እነዚህ ሰከንደሪ ኮዝ የምንላቸው ናቸው። አራተኛ ሰከንደሪ ኮዝ የምንለው የተለያዩ መድኃኒቶች አሉ። ለምሳሌ ለህመም ማስታገሻነት የምንጠቀመው ሞርፊን የምንለው መድኃኒት ምን እንዲከሰት ያደርጋል? የሆድ ድርቀት እንዲከሰት ያደርጋል። ሌሎችም ምኖች አሉ? መድኃኒቶች አሉ። ምንን የሚያስከትሉ? የሆድ ድርቀትን። ለምሳሌ የአይረን ሰፕሊመንቶችን ወይም ለደም ማነስ ተብሎ የሚሰጡ የአይረን ይዘት ያላቸውን መድኃኒቶች የምትወስዱ ከሆነ ምን ይከሰታል? የሆድ ድርቀት ይከሰታል። ስለዚህ ምን ማድረግ አለባችሁ? በቂ ውሃ መጠጣት መቻል አለባችሁ። ምናችሁን ለመከላከል? የሆድ ድርቀታችሁን ለመከላከል፣ የሆድ ድርቀት እንዳይከሰትባችሁ ለማድረግ ማለት ነው። አምስተኛው ከሰከንደሪ ኮዞች የሆድ ድርቀትን የሚያስከትለው ምንድነው? የተለያዩ የነርቭ ላይ ችግሮች፣ ለምሳሌ ፓርኪንሰንስ ያለበት ሰው የሆድ ድርቀት ይከሰትበታል። የስፓይናል ኮርድ ጉዳት ያለበት ሰው የሆድ ድርቀት ይከሰትበታል። መልቲፕል ስክለሮሲስ የምንለው የሆድ ድርቀት እንዲከሰት ያደርጋል። ሌሎችም አሉ ምን እንዲከሰት የሚያደርጉ? የሆድ ድርቀት እንዲከሰት የሚያደርጉ ማለት ነው። ስድስተኛው ከሰከንደሪ ኮዞች የሆድ ድርቀትን የሚያስከትለው ምንድነው? የአንጀት ካንሰር ካለ ምን እንዲከሰት ያደርጋል? የሆድ ድርቀት እንዲከሰት ያደርጋል። አንጀት ላይ የተለያዩ ጠባሳዎች ካሉ ምን እንዲከሰት ያደርጋል? የሆድ ድርቀት እንዲከሰት ያደርጋል ማለት ነው። ስለዚህ ምን ተመለከት? የሆድ ድርቀትን የሚያስከትሉ ፕራይመሪ ኮዝ ወይም ዋነኛ ምክንያት የምንላቸውና ሰከንደሪ ኮዞችን ተመልክተናል። አሁን ደግሞ ወደ ምንድን ነው የምንመጣው? የሆድ ድርቀትን እንዴት አድርገን ነው ማከም የምንችለው? የሆድ ድርቀትን እንዴት አድርገን ነው መከላከል የምንችለው? የሆድ ድርቀትን በመከላከል እንዴት አድርገን ነው የጎንዮሽ ጉዳቶቹን ወይም የተለያዩ የጤና እክሎችን ማስቀረት የምንችለው የሚለውን ነገር ነው የምንመለከተው። የሆድ ድርቀትን ለመከላከል የመጀመሪያው ምንድን ነው? አኗኗራችንን ማስተካከል፣ አመጋገባችንን ማስተካከል ነው። ከዚህም ውስጥ የመጀመሪያው ምንድን ነው? በቂ የፋይበር ይዘት ያላቸውን ምግቦች መመገብ ነው። የፋይበር ይዘት ያላቸውን ምግቦች በስርዓቱ የምትመገቡ ከሆነ ምን እንዳይከሰት ያደርጋል? የሆድ ድርቀት እንዳይከሰት ያደርጋል። ከሴቶች እና ከወንዶች ብዙ የፋይበር ይዘት ያላቸውን ምግቦች መመገብ ያለበት ማን ነው? ወንዱ ነው። ለምንድን ነው? ይህም የሚጠቀመው ወይም የሚመገበው የካሎሪ መጠን ብዙ ስለሆነ የሆድ ድርቀት እንዳይከሰትበት ከሴቷ ይልቅ ወንዱ ብዙ የፋይበር ይዘት ያላቸውን ምግቦች መመገብ አለበት ማለት ነው። የሆድ ድርቀትን ለመከላከል የፋይበር ይዘታቸው ከፍተኛ የሆኑ ምግቦችን መመገብ አለባቸው። እነዚህ በፋይበር የበለጸጉ ምግቦች እነማን ናቸው የሚሉትን እንመልከት። የመጀመሪያው የእህል ዘሮች፣ ጤፍ ሊሆን ይችላል፣ ኦትስ ሊሆን ይችላል፣ ገብስ ሊሆን ይችላል፣ ስንዴ ሳይፈተግ ከነገለባው ማለት ነው። እነዚህን መመገብ የሆድ ድርቀትን ለመከላከል ይጠቅማል። የተለያዩ ጥራጥሬዎችን መመገብ፣ ባቄላ መመገብ፣ ቦሎቄ መመገብ፣ አተር መመገብ፣ አደንጓሬ መመገብ የሆድ ድርቀትን ለመከላከል ይጠቅማቸዋል። ሌላኛው አትክልቶችን መመገብ የሆድ ድርቀትን ለመከላከል ይጠቅማል። ፍራፍሬዎችን መመገብ፣ ለምሳሌ ፓፓያ መመገብ፣ አፕል ከነ ልጣጩ መመገብ። እነዚህን በምታደርጉበት ሰዓት ላይ በፋይበር የበለጸጉ ምግቦችን እየተመገባችሁ ነው ማለት ነው። በፋይበር የበለጸጉ ምግቦችን እየተመገባችሁ ስትመጡ ደግሞ ምንን ትቀንሳላችሁ? የሆድ ድርቀትን በከፍተኛ ሁኔታ መቀነስ ትችላላችሁ ማለት ነው። ሁለተኛው ላይፍ ስታይል ሞዲፊኬሽን ላይ የሚካተተው ምንድነው? ውሃ በበቂ ሁኔታ መጠጣት መቻል አለባችሁ። ውሃ ስትጠጡ የደረቀውን ሰገራ ታለሰልሱታላችሁ። እሱ በቀላሉ እንዲወገድ ያደርጋል። ሌላኛው ውሃ በምንጠጡበት ሰዓት ላይ ጋስትሮኮሊክ ሪፍሌክስ የምንለው ነገር አለ። እሱም ምንድነው? ውሃ በምንጠጡበት ሰዓት ላይ ጨጓራችሁ ይለጠጣል። ጨጓራችሁ በመለጠጡ ምክንያት የአንጀታችሁ እንቅስቃሴ ጥሩ እንዲሆን ያደርጋል። አንጀታችሁን እንዲኮማተር ያደርጋል። አንጀታችሁ ሲኮማተር ደግሞ
አንጀት ውስጥ ያሉት እነዛ ሰገራዎች እነዛ የተከማቹ ቆሻሻዎች ወደ ታችኛው የአንጀት ክፍል ይሄዱና በቀላሉ ምን ለማድረግ ይጠቅማል ማለት ነው? ያንን ሰገራ ለማስወገድ ይጠቅማል ማለት ነው። ነገር ግን እዚህ ጋር መጠንቀቅ ያለባችሁ የተለያዩ ህመሞች ያለባችሁ፣ የልብ ህመም ያለባችሁ፣ ዲያሊሲስ የምታደርጉ ሰዎች በሐኪም ከዚህ በላይ ውሃ መጠጣት የለባችሁም የተባላችሁ ሰዎች ውሃን ሐኪማችሁ ባላችሁ መሰረት ነው ምን ማድረግ ያለባችሁ መጠጣት ያለባችሁ ማለት ነው። ሶስተኛው ላይፍ ስታይል ሞዲፊኬሽን ላይ የሚካተተው ነገር ምንድነው? እንቅስቃሴ ማድረግ ነው። ስፖርት መስራት። አንድ ሰው በሳምንት 3 ጊዜ በቀን ደግሞ ለ30 ደቂቃ ያክል እንቅስቃሴ ማድረግ መቻል አለበት። ወክ ማድረግ ሊሆን ይችላል። የተለያዩ እንቅስቃሴዎችን በሳምንት ውስጥ 3 ጊዜ በቀን ደግሞ ለ30 ደቂቃ ያክል በሚሰራበት ሰዓት ላይ የአንጀት እንቅስቃሴው ጥሩ ስለሚሆን ምን አይከሰትም? የሆድ ድርቀት እንዳይከሰትበት ያደርጋል ማለት ነው። ስለዚህ የሆድ ድርቀትን ለመከላከል ምን ማድረግ አለብን ማለት ነው? ስፖርት መስራት አለብን፣ እንቅስቃሴ ማድረግ አለብን ማለት ነው። አራተኛው ማድረግ ያለባችሁ ነገር ምንድነው? ሰገራችሁ እንደመጣ ቶሎ ብላችሁ ወደ ሽንት ቤት መሄድና ሰገራችሁን መጸዳዳት። ይህን ማታረጉ ከሆነ ሰገራው ያለው እርጥበቱ ወደ ምን ይመጣል? ወደ አንጀታችሁ እንዲመጠጥ ያደርጋል። ወደ ተለያዩ የሰውነት ክፍሎቻችሁ ያመርዛማ ነገር ይሰራጫል። በስተመጨረሻም ሰገራችሁ ምን ይሆን ይመጣል? የደረቀ ይመጣል ማለት ነው። ሌላኛው ምግብ እንደተመገባችሁ ወይም ውሃ እንደጠጣችሁ ከ10 እስከ 15 ደቂቃ ባለው የሆድ ድርቀት ያለባችሁ ሰዎች ቶሎ ብላችሁ ሽንት ቤት መሄድ ነው። በዛን ሰዓት እንዳልኳችሁ የጨጓራ መለጠጥ ስላለ አንጀታችሁ እንቅስቃሴ ስለሚኖረው ሰገራ ለማስወገድ ስለሚመቻችሁ ሰገራ ለማስወገድ አሪፍ ጊዜ ስለሆነ እሱን ማድረግ መቻል አለባችሁ። ሽንት ቤት ለረጅም ጊዜ ያማጣችሁ አለመቀመጥ የሆድ ድርቀትን ለመከላከል ይጠቅማል። ሌላኛው ማድረግ ያለባችሁ ነገር ምንድነው? ሽንት ቤት በምትጠቀሙበት ሰዓት ላይ እግራችሁ ከተንጠለጠለ ለእግራችሁ ድጋፍ ማድረግ፣ እግራችሁን ከፍ አድርጋችሁ ስኳት እንደምንለው ማለት ነው እንደዛ መቀመጥ መቻል አለባችሁ። ምንን ለማስወገድ? ሰገራችሁን በስርዓቱ ለማስወገድ ማለት ነው። ከላይ የጠቀስናቸውን የተለያዩ ነገሮች እያደረጋችሁ የሆድ ድርቀት አሁንም ካለባችሁ የተለያዩ መድኃኒቶች አሉ። ምንን ለማከም? የሆድ ድርቀታችሁን ለማከም። እነዚህ መድኃኒቶች በምንድን ነው የሚሰጡት? በጤና ባለሙያዎች በሐኪሞች ብቻ ነው የሚሰጡት። እናንተ ዝም ብላችሁ እየገዛችሁ እነዚህን የሆድ ድርቀት መድኃኒቶች መጠቀም መቻል የለባችሁም ማለት ነው። የሆድ ድርቀት ያለባቸው ሰዎች በአፋጣኝ ወደ ጤና ተቋም መቼ ነው መሄድ ያለባቸው የሚለውን ነገር እንመልከት። የሆድ ድርቀት ኖሮባችሁ ምክንያቱ ያልታወቀ የክብደት መቀነስ ካላችሁ፣ ከሰገራ መውጫችሁ ወይም ከፊንጢጣችሁ ደም መድማት ካለ፣ ከፍተኛ የሆነ የሆድ ህመም ካለባችሁ፣ እድሜያችሁ ትልቅ ሆኖ የሆድ ድርቀቱ በድንገት የተከሰተ ከሆነ አይረን ዴፊሽንሲ አኒሚያ የምንለው ወይም በአይረን እጥረት የሚመጣ የደም ማነስ ካለባችሁ እና በቤተሰቦቻችሁ የአንጀት ካንሰር ኖሮ የሆድ ድርቀት ከተከሰተባችሁ እናንተ በአፋጣኝ ምን ማድረግ አለባችሁ? ወደ ጤና ተቋም መሄድ መቻል አለባችሁ። ወደ ጤና ተቋም ሄዳችሁ የሆድ ድርቀት እንዳለባችሁ መናገር መቻል አለባችሁ። ከሆድ ድርቀቱ ጋር ተያይዞ ደግሞ የመጡትን ነገሮች በስርዓቱ ለጤና ባለሙያዎች ለሐኪሞቻችሁ ማስረዳት መቻል አለባችሁ ማለት ነው። የሆድ ድርቀት ኖሮባችሁ የሆድ ድርቀታችሁ ካልታከመ፣ የሆድ ድርቀታችሁ ለረጅም ጊዜ ከቆየ የሚከሰቱ የተለያዩ የጤና እክሎች አሉ። እነዚህ የጤና እክሎች ምንድናቸው የሚሉትን እንመልከት። የመጀመሪያው ኪንታሮት እንዲከሰትባችሁ ያደርጋል። ሁለተኛው ነገር ፊንጢጣችሁ አካባቢ ላይ የመሰንጠቅ ነገር ይከሰታል። ሶስተኛው የሚከሰተው ነገር ምንድነው? ሰገራ ከነጭራሹ አይወጣም። አራተኛው የሚከሰተው ነገር ምንድነው? ፊንጢጣችሁ ወደ ውጭ እንዲወጣ ምክንያት ይሆናል ማለት ነው። ምን? የሆድ ድርቀት። መቼ? በስርዓቱ ካልታከመ፣ በስርዓቱ እናንተ ማድረግ የሚገባችሁን ነገር ካላረጋችሁ ማለት ነው። በዛሬው ቪዲዮአችን ስለምን ተመለከትን? ስለ ሆድ ድርቀት ተመለከትን። ሆድ ድርቀት ምንድነው የሚለውን ነገር ተመለከትን። የሆድ ድርቀት ምክንያቶች ምንድን ናቸው? የሆድ ድርቀትን እንዴት ነው ማከም የምንችለው? የሆድ ድርቀት ካልታከመ የሚከሰቱ ነገሮች ምንድን ናቸው የሚሉትን ነገሮች በደንብ ተመልክተናል። ይሄ ቪዲዮ ለተለያዩ ሰዎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።